ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ እናመሰግናለን። ጥበበኛውን አምላክ እናመሰግናለን። ያ ሁሉን ቻይ የሆነውን አምላክ እናመሰግናለን። ምን ተስኖትን እናመሰግናለን። የአብርሃም የይስሐቅ የያዕቆብን አምላክ፣ የሙሴን የኢሳን የመሐመድን አምላክ እናመሰግናለን። የኢዮብን የዩኑስን የዩሱፍን አምላክ እናመሰግናለን። እንዲሁም የሌሎቹም መልእክተኞች፣ ነቢያቶች፣ አንቢያዎች፣ ሙርሰሎች፣ ወልዮች፣ አውሊያዎች፣ አሊሞች፣ ዑለማዎች የእነሱን ሁሉ ላኪ እና አስተካካይ ዳይሬክሽን አመላካች የሆነውን አምላክ እናመሰግናለን። ሁሌ እንደዚህ ስንል በነገራችን ላይ እኛ በእስላምና በክርስቲያን መካከል ብዙም ልዩነት አለ ብለን አናስብም። ምንድነው አንድ ነገር አባባላችን ሁልጊዜም if you are in the room doesn't matter which corner you are, we are the same. As long as you are in the room, doesn't matter which corner you stand, at least there is no difference. በእንደዛ ነው የምናየው። አምላክ ሁልጊዜም ቢሆን ኃያል ነው። በዚህ ነገር ውስጥ መሀል እኛ ይሄ ሃይማኖት ትክክል ነው፣ ይሄ ሃይማኖት ትክክል ነው የሚል ጀብደኝነት የለንም። ለዛም አይደለም የቆምንበት ዓላማም የተለየ ነው። አንዳንድ ጊዜ ምን ይባላል መሰላችሁ? ሁሉም ሃይዌይ ላይ ሊሆን ይችላል። ለምሳሌ ሃይዌይ 94 or 35 doesn't matter የሆነ ሃይዌይ ላይ ይሆናል ሰዎች እና ብዙዎቹ እንግዲህ እንደዛ ሃይዌይ ላይ ሲሆኑ ሲጓዙ በ4 በ5 በ6 ላይን ላይ እንዲህ ጎን ለጎን ሆነው ሲጓዙ that doesn't mean they have the same destination. They have the same destination. እና ግን እናከብራለን። As long as you are in the room, doesn't matter which corner you stand, we always give respect. ስለዚህ በዚህ አይነት መንገዱ በአካችሁ እንዳታዩብን። ምንም እንኳን እምነታችን እስልምናም ቢሆንም ለክርስትናው እምነት እንደ ኢትዮጵያዊ ሆኖ ተወልዶ እንዳደገ ጎረቤቱ ክርስቲያን አለ ብቻ ሳይሆን በክርስትና በዓል ውስጥ ያደገ ማለት ነው እና በዚህ ጥርጣሬ እንዳይገባችሁ። እምነታችን ሁሌም ቢሆን በራሳችን ነው። ምንድነው ከናባባሉ ምን ይባላል? እምነት የግል ነው፣ ሀገሬ ጋራ ነው ይላሉ። ሀገሬ ጋራ ነው። በእንደዚህ ሆኖ ነው የሚያድገው ሀገር እና ያው ይህን እግር መንገዳችን ለመናገር ብለን ነው። ፈጣሪ የተመሰገነ ይሁን። ኃያሉ አምላክ የተመሰገነ ይሁን። የጅብሪል የገብርኤል ማለት ነው፣ የሚካኤል የሩፋኤል የእዝራኤል እንዲሁም የሌሎቹም መላእክቶች ጌታ አምላክ ፈጣሪ ሆነው ምስጋና ይገባው። ከዚህ በመቀጠል አንዲት ነገር በተረት እንጀምራለን። መቼስ ምን ይደረግ ምን ይላል ሰውየው? አባይ ማደሪያ የለው ግንድ ይዞ ይዞራል ይላል። አባይ ለራሱ ማደሪያ የለው ግንድ ይዞ ይዞራል ተረት ነው። ፍቹን ለእናንተ ትተነዋል እና ዛሬ የመጣንበት አምላክ ጥበበኛው አምላክ ምን ተስኖት ደመላሽ አምላክ በእውነቱ ሲበቀል ማለት የራሱን ሰዎች የነካ እነሱ በፈለጉት መልኩ አምላክን ሲጠይቁት ሲበቀልላቸው ማለት ነው። አላልናችሁ ባለፈው ዕለት ሲበቀልላቸው እጅን በአፍ የሚያስጭን በቀል ነው የሚበቀለው።
እጅን በአፍ የሚያስጭን በቀል ይበቀላል። በቀሉ በጣም ከፍተኛ ነው፣ ኃይለኛ ነው። ያ ብዙ ሰዎች ተሰባስበው ሂደው ሊያጠፉት የማይችሉት ቢያጠፉት ጦርነት ሊያስነሳ የሚችል ጦርን ሊያማዝዝ የሚችል አምላክ ጥፋትን ያደርጋል። ያ ሲበቀል ነው። አንዳንድ ጊዜ ትላንት ነው ከትላንትና ወዳ እንዳልናችሁ ሰዎች ይወድቃሉ። መውደቃቸው ችግር የለውም። ምናልባት ብቻቸውን ሊወድቁ ይችላሉ። ግን አንዳንድ ጊዜ የወደቁበት ቦታ ምናልባት መስተዋት ላይ ሊሆን ይችላል። ምናልባት የሆነ ቫሌብል የሆነ ነገር ላይ ሊወድቁ ይችላሉ እና እነሱ መውደቃቸው ሳያንስ ይዘውት የሚሰብሩት ነገር ደግሞ ብዙ ነው። ያ ነገሮች ሁሉ ለምሳሌ በስንት $1000 የተገዛ ለሰርግ ተብሎ የተቀመጠ ኬክ ላይ ሊወድቅ ይችላል። መውደቁ ሳያንሰው ኬኩ እንዳለ ተበላሸ ማለት ነው። ያ ሰርግ ቢያንስ ቴምፖራሪ ተስተጓጎለ ማለት ነው። ገባችሁ ምን እንደምል? እኛ ኬክ ልናበላቸው አይደለም እዚህ ላይ ያለ ነው። እና ምን ይላል ዛሬው መልእክቱ? ፈጣሪ ሲበቀል በቀሉ ኃይለኛ ነው። በማይገመት መንገዱ፣ በማይታሰብ መንገዱ ሁሌም እሱ ሲበቀል በአንድ ጠጠር 2 ወፍ ነው የሚለው ሰይፉ ደረሰኝ። በአንድ ጠጠር 2 ወፍ ነው የሚለው። በአንድ ጠጠር 2 ወፍ፣ በአንድ ጠጠር 3 ወፍ፣ በአንድ ጠጠር 4 ወፍ። እኛ አይተነዋል። ምናልባት 2 ቀን እንኳን አይሆነውም ይሄንን ካልን በቀሉ 1 ሳምንት አንሰጠውም ያልነው ማለት ነው። እኛ የፈጣሪን በቀል ማሳነሳችን አይደለም። ኃያሉ አምላክ እሱ እውቀቱ ሰፊ ነው። የአብርሃም አምላክ እውቀቱ ሰፊ ነው። ግን አንጀታችን ከማረሩ የተነሳ ሌላም እንጠብቃለን። እስከ ሰኞ ምናልባት እስከ አርብ እንጠብቃለን። ምክንያቱም አርብ ላይ ነው እንደዛ አካባቢ ነበረ ያስቀመጥነው። ዛሬ ማነው? ቅዳሜ ነው አይደል? ዛሬ እሑድ ነው መሰለኝ። ያ ስለዚህ ደስ ብሎን ነው። መቼም ደስታችን ስለጠፋው ጥፋት አይደለም። ሁሌም ያሳዝናል። ለዚህ ነው ጥቂት ሰዎች ጥፋት ያጠፋሉ፣ ብዙሃኑ ቅጣቱን ይቀበላሉ፣ ወይም ብዙ ነገር አንድ ላይ ይወድማል። ግን ደስ ያለን አምላክ ስለሚበቀልልን ነው። እሱ ስለሚበቀልልን ነው። የእሱ በቀል የትየለሌ ነው። አንዳንድ ጊዜ ሰዎች ምንድን ነው የሚሉት? ከላይ መብረቅ ወርዶ አንድ ጥፋት ስላላጠፋ በቀል መቅሰፍት አይመስላቸውም። ግን የፈጣሪ ስራ የተለያየ ስለሆነ መቼና እንዴት፣ የት፣ በምን እና ምን ላይ እንደሚያደርግ እሱ ነው እውቀቱ ሰፊ የሆነ አምላክ የሚያውቀው። የእኛ ነገር ምንድን ነው? ሁሌም አንተ እመን እንጂ ለፈጣሪ ቀላል ነው። ይሄ የኛ ትንንሽ ጥፋቶች ይባላሉ። ትንንሽ መቅሰፍቶች ይባላሉ። ትንንሽ ቅጣቶች ይባላሉ። ትንንሽ ቅጣቶች ማለት ጊዜያዊ የሆነች ጥፋት ሲጠፋ፣ ባለፈው እንዳልናችሁ ሎሚ ለሚወረውሩ ዱባ እየወረወርን ነው ያልነው ለዚህ ነው። ሎሚ ለሚወረውሩ ሰዎች ዱባ እየወረወርን ነው። ትልልቆቹ ጥፋቶች already they are on the line. They keep going because we didn't get here just suddenly. No. አምላክ የተመሰገነ ይሁን። ዝም ብለን ዱብ አላልንም ከሰማይ በአንድ ነገር ላይ ብዙ ነገሮችን አገናዝበን፣ ብዙ ነገሮችን አይተን፣ ብዙ ነገሮችን አሳልፈን ፈጣሪ የተመሰገነ ይሁን። ብዙ ነገሮችን አይተን አንዳንድ ጊዜ ማመን ይከብዳል። በይበልጥ ደግሞ ይሄ ተማርኮ ከሚል ማህበረሰብ አንዳንድ እንደዚህ አይነት ነገሮች ስታይ በጣም የወረደ አንዳንድ ጊዜ ምንድን ነው የሚባለው? ሞራል ሲጠፋ የሞራል ስታጣ የምታደርጋቸው ነገሮች ሁሉ አታውቃቸውም። የምታደርጋቸውን ነገሮች ነው። ምክንያቱም ኦልሬዲ ሞራል የለህም። ሂውመን ሞራል እንዴት ነው ምናምን ትሏቸው ነገሮች ከውስጡ ያ ነገር ይጠፋል። አንዳንድ መጥፎነቱ ከህዝብ ውስጥ ሲጠፋ ነው፣ ከግለሰብ አይደለም። ከግለሰብ ችግር የለው፣ ከህዝብ ውስጥ ሲጠፋ መጥፎ ነው። እና ምናልባት ለዚህም ይሆናል ፈጣሪ ያለው እነዚህ ሰዎች
እነዚህ ሰዎች እኔ ፊት የሚያቆም ፊት የላቸውም ያለው ለዚህም ይሆናል። እኔ ፊት የሚያቆም ፊት የላቸውም። እኛ ጻድቅ ነን እያልን አይደለንም፣ ወይም እኛ ከእናንተ ተሽለናል እያልን አይደለንም። እኛ አምላክ መርጦ ኦን ታፕ ወንበር ሰጥቶ ያስቀመጠነን አይደለም ነው። የዛ አይነት ደረጃ አምላክ ነው የሚያውቀው። ማን ለምን ምንድን እንደሚሰጥ እሱ ነው የሚያውቀው። ማንም ስለ ራሱ የሚመሰክር የለም። ማንም የሚመሰክር የለም። ግን አንዳንድ ነገሮችን ይናገር ይሆናል ስለ ራሱ። ግን በፈጣሪ ዘንድ ያለው ደረጃ እንደው ፈጣሪ ነው የሚያውቀው። ይህንን በእንደዚህ አይነት መልኩ ትንለዋለን። ግን ወጣ ወረደም አምላክ ያለው ሁሌም ይፈጸማል። ሁሌም ትክክል ነው። እኒህ ሰዎች እኔ ፊት የሚያቀርብ ፊት የላቸውም ካለ ታሴት ሞራል ሂውመን ሞራል ኢስ ዚሮ ማለት ነው። ግራውንድ ዚሮ ማለት ነው። ያ እንግዲህ ምንም ማድረግ አይቻልም። ያው እንዳልናችሁ ነው። ፈርዖን ሙሴ ከመምጣቱ በፊት ላሞችም ይታለባሉ፣ እርሻውም ይታረስ ነበር። ግን ከሆነ በኋላ ያው ቀይ ባህር ተከፍሎ ነው። ከዛ በፊት ያለው 10 መቅሰፍቱን እንደው ወደ ጎን ብንተው ፈርዖንና አጃግሬዎቹ መቃብራቸው ቀይ ባህር ውስጥ ነው የሆነው። አንዳንድ ጊዜ ፈጣሪ ለአንደኛው ሲከፍት ለአንደኛው ይዘጋል። ለአንደኛው ሲከፍት the same place ለአንደኛው ይዘጋል። ለአንደኛው መልካም ነገር ሲሆን the same thing ለአንደኛው ክርስ ነው የሚሆነው፣ መጥፎ ነገር ነው የሚሆነው። እና ዛሬ መልእክታችን ምን ይላል? አምላክ ሲበቀል እጅን ባፍ ላይ የሚያስጭን በቀል ይበቀላል። እንዴት መቼ? እሱ የሱ ነው። ግን እኛ አየነው ፈጣሪን ፍቃዱ ከሆነ ሌላ ኃይሎቻችንም ሌላ እስከ ሰኞ ምናልባች እስከ ሐሙስ፣ ምክንያቱም አንድ ሳምንት እሱ ነው የሚሆነው፣ እናያለን። አንዳንድ ጊዜ ነገሮች ከቁጥጥር ውጭ ይወጣሉ። ሰዎች በጊዜያዊ ፓወርን ፖዚሽን ባላቸው ምክንያት ሌላውን አሳንሰው ያዩና ከጫማቸው በታች አድርገው ነው የሚያዩት። እና ሁሉም ሰው እኩል ነው የሚለው መጽሐፍ ምንድነው? ወረቀት ላይ ብቻ ነው የሚቀረው። መሬት ላይ ወርዶ ሲታይ ሁሉም ሰው እኩል እንዳልሆነ ተግባራቸው ነው የሚያሳየው። ተግባራቸው ነው። አንዳንድ ጊዜ ቃላቸው ብቻ አይደለም። ቃላቸው ምናልባት ጥሩ ቃል ሊጠቀሙ ይችላሉ። ግን ተግባራቸው ግን ሁሉም ሰው እኩል ነው የሚለውን ተግባራቸው ሁልጊዜም ዲስሚስ ያደርጋል። ያቺ ሁሉም ሰው እኩል ነች የምትለዋ ነገር ወረቀት ላይ ብቻ ነው የምትኖረው። ለዚህ ነው እኛ ዳኛችን አምላክ ነው፣ ጠበቃችንም አምላክ ነው ያልነው። ምክንያቱም we don't even expect that much we will get justice from human, at least for now. ስለዚህ ነው ለፈጣሪ ስንልከው ያላልናችሁ ባለፈው ዕለት አንዳንድ ጊዜ በ10 ሺዎች ምናምን አይደለም ነው፣ በሚሊዮኖችም አይደለም ነው፣ በመቶ ሚሊዮኖች የሚቆጠሩ ነገሮች ወይም እዛ አካባቢ የሚጠጉ ነገሮች ናቸው እንዳር ውድመቱ። ለዚህ ነው ምንድን ያልነው? በአንድ ሎሚ አንድ ዱባ ይከፈላል። የሎሚው ትልቅነት ወይም የዱባው ትልቅነት ይወስናል። ምናልባች ከአንድ ሰው ላይ አንድ ጉርሻ ልትወስዱ ትችላላችሁ። አምላክ ግን አንድ እርሻን ይነጥቃችኋል። አያችሁት? ልዩነቱ በጣም ከፍተኛ ነው። ምናልባች ከአንድ ሰው ላይ አንዳንድ ጊዜ ከአንድ ሰው ላይ እፍኝን ልትወስዱ ትችላላችሁ። አምላክ ሲያስከፍል ግን እልፍኝ ነው ማለት። ጥቂት ነገር ብትወስዱ አምላክ የዛን በሚሊየን እጥፍ የሚያክል ነገር
ይወስዳል ማለት ነው። እንዴት ነው ሲበቀል? እንግዲህ ጉርሻን ለነጠቀ እርሻን፣ እፍኝን ለነጠቀ እልፍኝን ይሰጣል። እና አንዳንድ ጊዜ እንደዚህ ነው። ሁሉም ነገር መቼስ የአምላክ ስራ ነውና ለምን አደረገ እንዴት አደረገ ተብሎ አይጠየቅም። አምላክ ሁሌም ቢሆን ትክክል ነው። ይህ መልእክት የሚተላለፍላችሁ ከአራት አይነ ማህበረሰብ ነው። የኛ ሁሌም ቢሆን አገር አቀፍና ዓለም አቀፍ እይታችን የተለያየ ነው። አገር አቀፍና ዓለም አቀፍ እይታችን ሲለያይ በዛ ጎን ለጎን ደግሞ ሎካሊ የምናያቸው ነገሮች ደግሞ የተለያዩ ናቸው። ሎካሊ የምናያቸው የተለያዩ ናቸው። ሁሉም ነገር በአንጻራዊ ሁኔታ ይሆናል። ሪዝነብል በሆነ ሁኔታ ማለት ነው። ምክንያታዊ በሆነ ሁኔታ የአይንህ ቀለም አላማረኝም ተብሎ ሰውን አይጠላም ነው። እኛ በዛ እምነት ውስጥ ይህን ነገር አናምንም። እንደዛ ግን ስራዎች ይደጋገማሉ። ስራዎች ሁሌም ይደጋገማሉ። የተለያየ ጊዜ አንዳንድ ጊዜ በስተት ነው ትላለህ፣ አንዳንድ ጊዜ በስተት ነው ትላለህ፣ አንዳንድ ጊዜ ደግሞ አይ አውቀው አይደለም ትላለህ፣ አንዳንድ ጊዜ ደግሞ anyway just you are looking any excuse that can dismiss what you see is not true። ግን ነገሮች በጣም ሲደጋገሙ ያኔ you convince yourself it's not illusion. That's a reality. ነውና ያው መቼስ ምን ይደረጋል what you gonna do boy I said what you gonna do I said no nothing he said nothing I'm just keep watching you know what are you expecting me to do I'm just keep watching እና እንደዛ ነው አንድ ቀን የዚህን ታሪክ እነግራችሁ ይሆናል። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። እናመሰግናለን። የዛሬው መልእክታችን እዚህ ላይ እናሳርጋለን። አምላክ ኃያሉ አምላክ የሰማይና የምድር ፈጣሪ በውስጡ ያሉ ነገሮች ሁሉ ፈጣሪ የሚያስፈልጋቸውን ነገር ሰጪ የሆነው አምላክ የበላይ የሆነው አምላክ የፍርድ ቀን ባለቤት የሆነው አምላክ ዳኛው ሁሉን ተመልካች ሁሉን ሰሚ የሆነው አምላክ ምስጋና እናቀርባለን።